ስለዚህ የአሁን አመጣጥ በተለየ መልኩ ነው። ሰሙናይ በሳምንት ሰምታችሁ ከሆነ ዛሬ ብዙ የወንጌል ችግር የለም። ያው ካዳመጣችሁ የሰው ልጅ ወንጌል መስማት ሳይሆን ሌላ መስማት ስለሚፈልግ እንጂ ወንጌል ማስተማር ሌላ ቀርቶ ቅዳሴን ቁጭ ብሎ በቤታችን በመኪናችን ላይ መስማት ይቻላል። ዓለም እንዲህ እንደሰለጠነ ታውቃላችሁ። ከተጠቀምንበት ነው። ለመልካም ነገር ከተጠቀምንበት በጣም ስልጣኔው መልካም ነው። ለመልካም ነገር ካልተጠቀምንበት ስልጣኔው ወደ ገደል ነው የሚገባል፣ ወደ ጫካ ነው የሚያስገባል። ስለዚህ እኛ ስልጣኔ ሲባል ከጫካ የሚያስወጣ ስልጣኔ መሆን አለበት ነው። በደልን የሚደመስስ ስልጣኔ መሆን አለበት ነው። ሰዎች ሲሰለጥኑ ከክርስቶስ ጋር መገናኘት አለባቸው ነው። ስልጣኔ ማለት አንዳች የክርስቲያኖች የሰው ልጅ ስልጣኔ ማለት ክርስቶስ ስለሆነ ማለት። ስለዚህ እኛ ሰልጥነን ስንባል ከጫካ ወይ ደግሞ ከበረሃ ምን ማድረግ አለብን? መውጣት አለብን ነው። ጫካው ስለሚገልን ነው። ጫካ የተባለው ክፉ ስራ ማለት ዓለማዊ ስራ ነው። ሊቁ ሲናገር ቅዱሳን ጻድቃን አለ ዓለምን ትተው ወደ ክርስቶስ ይሰደዳሉ ማለት። ወደ ማን ይሰደዳሉ? ወደ ክርስቶስ ይሰደዳሉ። ለምን ነው የሚሰደዱ? ስደታቸው ሊያስወግድላቸው ይሰደዳሉ። እሱ ነው የሚያስወግደው። ስደትን ማስወገድ የሚችለው እግዚአብሔርና እግዚአብሔር ነው። መዓትን እንዲወገድላቸው መዓታችን የሚያስወግድልን እግዚአብሔር ነው ክርስቲያን። ስለዚህ ቅዱሳን አባቶቻችን የዓለም ጣጣ ትተው የዓለምን ምኞት ትተው የዓለም ንግስናቸው የዓለም ፈቃድ ትተው የእግዚአብሔር ፈቃድ ይፈጽማሉ። ዓለምን ትተው ደግሞ ወደ እግዚአብሔር ይሰደዳሉ ማለት ነው። ስለዚህ ስደት እንዴት እንደሚወገድ ስለሚያውቁ ጥበባቸው፣ ብልሃታቸው፣ ስልጣኔያቸው ስንመለከት እግዚአብሔር ከእነሱ በላይ የእነሱ ሕይወት ስለሆነ ጥበብ ስለሆነ ጥበብ ወዳለበት ሕይወት ወደሚሰጠው እግዚአብሔር ይሰደዳሉ ይላል እና ለዚህ ነው ቅዱስ ዮሐንስ በራእይ ሲናገር እነሆ ከደመና ጋር ይመጣል። አስቀድሞ እግዚአብሔር በመጀመሪያ ዓለምን በመፍጠር ተገልጧል። እግዚአብሔር መጥቷል ማለት ዓለምን በምን ማድረግ በመፍጠር ምን ሆነ? እግዚአብሔር ተገልጧል ወይ ደግሞ መጥቷል። ስለዚህ ባህሪ አይደለም ያወቀው ነው። እኛ ዓለምን ሲፈጥር ግብር ነው የምናውቀው። እኛ የባህሪ ግብር ነው የምናውቀው። ዓለምን ፈጥሮ ሰማይ ዘርግቶ ምድር አጽንቶ በውሃ በነፋስ በእሳት ላይ አጥንቶ ፍጥረቱ ሁሉ ማኖርና መመገብ መቻሉ የማይሻር የማይደክም አምላክ መሆኑ እናውቀዋለን። ስለዚህ እግዚአብሔር በመፍጠር ምን ሆኗል? ተገልጠዋል ወይ ደግሞ መጥተዋል። ሁለተኛው ደግሞ እግዚአብሔር ተገለጠ ወይ ደግሞ መጣ ስንል በስጋ ማርያም መጣ። በምን መጣ? በስጋ ማርያም ተገለጠ ማለት ዮሐንስ በራእይ የተናገረው እነሆ ከደመና ጋር ይገለጣል። ያ ከዚህ በፊት የተገለጠበት ምክንያት መጀመሪያ ዓለምን በመፍጠር ተገለጠ፣ በመመገብ ተገለጠ። ከዛ ቀጥሎ ደግሞ ሰዎችን ለማዳን የሰዎችን ፍቅርና የሰዎችን የአዳምን ፍቅር ገዶ ከሰማይ ወረደ። ከቅድስት ድንግል ማርያም ተገለጠ። በስጋ ማርያም ተገልጦ አየነው። አሁን ለሶስተኛ ጊዜ የምንመለከተው ግን እነሆ ከደመና ጋር ይመጣል ማለት የአሁንም መምጣት በተለየ መልኩ ነው። ጻድቃንን ብሩካን ለአውየትሮስ መንግሥተ ሰማያት የእግዚአብሔር መንግሥት ወርስ ዘንድ ግቡ ለማለት ይመጣል። ምን ለማድረግ? ጻድቃንን ወዳጆቹ የሚያመልኩት አምላክነቱ አምላክ መሆኑ ንጉሥ መሆኑ ፈጣሪ መሆኑ ክርስቶስ መሆኑ ያወቁትና በዘመናቸው የተረዱት ሰዎች አውቀው አምልኮ ለኖሩ ሰዎች ወደ እግዚአብሔር መንግሥት ያስገባቸው አምላካቸው እግዚአብሔር ከደመና ጋር ይመጣል። ስሙ የተመሰገነ ይሁን። ከምን ጋር ይመጣል? ከደመና ጋር ይመጣል። ኃጥአን ደግሞ ምን ያደርጋቸው? ወደ ዘላለም ገሃነመ ሊወረውራቸው ወይ ደግሞ ሊያስገባቸው ይመጣል እግዚአብሔር። በነገራችን ላይ ዮሐንስ በራእይ ሲናገር ምዕራፍ 22 ላይ እነሆ አምላካችን እግዚአብሔር ፈጥኖ በቶሎ ይመጣል አይደል? በቶሎ ይመጣል። ለሰው ልጅ እንደየሥራው መጠን ምን ያደርገዋል? ይከፍለዋል። ምን ያደርገዋል? ይከፍለዋል አለ። እንደየሥራው መጠን ማለት ልብ በሉ ክርስቲያኑ። በስራችን መንግሥተ እግዚአብሔር፣ በስራችን ገነት፣ በስራችን ከእግዚአብሔር ፊት የምንቀመጥ መሆናችን የምናውቅ ከሆነ መስራት አለብን
ነው አለ ጌታ እግዚአብሔር። ዝም ብዬ አስገባችኋል አለ ለሰው ልጅ። የሰው ልጅ ዮሐንስ በራእይ ሲናገር ለዚህ ነው ሰዎች ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል ዮሐንስ በ13 ላይ። ምን ማለት ነው? በምድር ላይ የደከሙ ሰዎች ድካማቸው ከድካማቸው ሊገላግላቸው አለ ስራቸው ይከተላቸዋል ማለት በላይኛው ዓለም ወይ ደግሞ በማያርፈው ዓለም እረፍት ያገኛሉ፣ ሰላም ያገኛሉ፣ ደስታ ያገኛሉ ማለት። በዚህ ዓለም ያገኙት መከራ ታዲያ በስጋቸው ያገኙት መከራ ነገር የነበረው መከራ ሁሉ መከራው በቃ ይወገዳልና ሰላም ያገኛሉ፣ ደስታ ያገኛሉ። ውርደት የለም፣ ክብር ያለው ቦታ ስለሆነ ማለት ነው። ራእይ ሲናገር ነው ቦታው ላይ ይመጣል እግዚአብሔር። ከዛ በኋላ ምን ያደርጋል? ሰዎች እንደየስራቸው መጠን ይከፍላቸዋል። ዋጋው ከእግዚአብሔር ዋጋ የሚሰጠው እግዚአብሔር ነው። ዋጋ የሚቀበል ደግሞ ሰዎች የአዳም ዘር ናቸው። እግዚአብሔርን ያመለኩ ሰው ዋጋ ይቀበል፣ በስራቸው ዋጋ ይከፈላቸዋል ማለት። ስለዚህ ነው ዮሐንስ በራእይ ሲናገር እነሆ ከደመና ጋር ይመጣል። ዳዊት ወደ ሲመለከት ማለት እግዚአብሔር ገሃደ ይመጽእ ወአምላክነ እያለ ማለት እግዚአብሔር አለ በግልጥ ይመጣል። በምን ይመጣል? በግልጥ ይመጣል አለ። ተገልጦ ሰዎች ኃጥአንን ጻድቃንን እያዩት ይመጣል። በመስቀል ላይ የገረፉት ወይ ደግሞ የሰቀሉት ያንገላቱት 6,000 ግርፋት የገረፉ ሰዎች ይመጣሉ፣ ያዩታል። 666 ግርፋት የገረፉት እነሱም ሳይቀሩ እያዩት በግልጥ ይመጣል። ነገር ግን ቅድም እንዳልኳችሁ በፍየል የሚመሰሉ ኃጥአንን ከሱ ፊት ሊያስወግዳቸው፣ በበጎች የሚመሰሉ ጻድቃን ደግሞ ወደ መንግሥተ እግዚአብሔር ሊያወርሳቸው ምን ይበላል? እግዚአብሔር ይመጣል አለ። ይክበር ይመስገን ስሙ አምላካችን እግዚአብሔር። እግዚአብሔር መጣ ቢበላው ሰው እግዚአብሔር አሁን ይመጣል ወይ ደግሞ አሁን በዚህ ቢገለጥ ነው ሰው ይኖር ነበር? ክርስቲያኑ ማን ይቆም ነበር? ክርስቲያኑ በጣም እኮ ነው የሚገርመው። አሁን እኛ እግዚአብሔር መጣ ቢባል ሰው ወደ ዋሻ ነበር የሚሄደው። ለምን መሰላችሁ? እኛ ከእግዚአብሔር ፊት የሚያስቆም ነገር ስራ ስለሌለ ማለት። እግዚአብሔር የሚፈልገው የቀና ልቦና፣ እውነትን፣ በጎነትን፣ እምነትን፣ ሃይማኖትን የጸናለት ሰው ይፈልጋል ማለት። ስለዚህ እግዚአብሔር ሰዎችን ንስሐ እንዲገቡ፣ ሰዎች እንዲመለሱ፣ ሰዎችን ወደ ክብር ሰዎች እንዲጠፉ አይፈልግም። ቢፈልግ ኖሮማ ከገነት ስንወጣ እኮ ከተወን ነበረ። ነገር ግን እግዚአብሔር አምላካችን በፍጥረቱ ወይ ደግሞ ለፍጥረቱ የማይጨክን አምላክ ነው። ጨክኖ የማይወስን አምላክ ነው እግዚአብሔር። እና ለዚህ ነው ዳዊት ሲናገር እነሆ አለ እግዚአብሔር ምን አለ? በግልጥ ይመጣል፣ እሳት ይነድ ቅድሜው፣ እሳት በፊቱ ይነዳል። እሳት ስልጣነ እግዚአብሔር ነው አለና ፈጣሪያችን እግዚአብሔር ተገልጦ ይመጣል። መጥቶም ዝም አይልም አለ። በበጎች ካህናት አድሮ ክፉዎች ካህናትን ያሳዳቸዋል አለ። ምን አለ? እግዚአብሔር በግልጥ ይመጣል አለ። በበጎች ካህናት ሕጉን በሚጠብቁ ካህናትን አድሮ አለ ክፉዎች ካህናትን ያስወግዳቸዋል፣ ይጠርጋቸዋል ከቤተ መቅደስ ይላል አለና ቀጠለ። እግዚአብሔር ገሃደ ይመጽእ በሥጋ ማርያም ተገልጦ ይመጣል። በሥጋ ማርያም ምን ያደርገው ይመጣል? ተገልጦ ይመጣል አምላካችን እግዚአብሔር። ቅድም እንዳልኳችሁ በሁለተኛ ጊዜ የተገለጠበት በቅድስት ድንግል ማርያም ተገልጦ የመጣው አምላካችን እግዚአብሔር መጥቶም ዝም አይልም አለ። ፈሪሳውያንን ሰዱቃውያንን ወይ ደግሞ የፈሪሳውያንና የሰዱቃውያንን ሐሳብ ለሚያራምዱ ሰዎች ሊያስወጣቸው አምላካችን እግዚአብሔር በግልጥ ይመጣል አለ። በምን ይመጣል? በግልጥ ነው። ለዚህ ነው ቅዱስ ዮሐንስ በራእዩ ዳዊት አስቀድሞ በትንቢት መነጽር ያየው የተናገረው ቃል በወንጌል ደግሞ ምን አለ? እነሆ እግዚአብሔር ከደመና ጋር ይመጣል አለ። ከምን ጋር ይመጣል? ከደመና ጋር ይመጣል። አምላካችን እግዚአብሔር መጥቶ ወደ ክብር እንዲያስገባን ቅዱስ ፈቃድ ይሁንልን። ክርስቲያኖች አንዳንድ ጊዜ እኛ አምላክ ሆይ አንድ ዓመት ነው አምላክ ሆይ ትንሽ ዕድሜ ጨምርልን። ለምን ነው እኛ የምንጸልየው? ለምን ነው የምንጸልየው? ስራችን ስለማናውቀው ለንስሐ ዘመን ስጠን።